ከታወቀ ነገር የሚያወጣ ከተሸመደደ ነገር የሚያወጣ አዲስና እንግዳ የሆነ በሕዝቦች ሁሉ መካከል የሚያልፍ የቤተ ክርስቲያን መልክና ስም የሚቀይር የጉባኤውን ነገር የሚቀይር የእግዚአብሔር ክብር አለ መጥቷል። ሻሎፋንያ ማቶስ ብርሃን ሲበራ ነው የማየው። በዚህ አቅጣጫ ቁጭ ብዬ እየተዘመረ እኔ ፀሐይ ሲወጣ ማቀው በምስራቅ በኩል ነው። በዚህ አቅጣጫ ግን ወደዚህ የሚገባ ትልቅ ብርሃን ያለውኝ። ይህ ብርሃን ወደዚህ መድረክ ይመጣል። ልክ እንደ መስተዋት አንጸባርቆ ወደ ጉባኤው ይገባል። ምንድነው ስል ክብር ይመጣል አለኝ እግዚአብሔር። ሃሌሉያ ሼላፋና ማዲ ለቦስያ ሃሌሉያ የእግዚአብሔር መንፈስ እናከብራለን። ሸላፋንያማ ለአንድ ጸሎት ጸልዬ መጨረሻ ጸልዬ ወደ ትምህርት ገባለሁ። በግራ በኩል ጡትሽን ለሚያም ሴት መጸለይ ይፈልጋለሁ። ነው በቀኝ በኩል እንዲህ ስለቆምኩ ነው በገራ የመሰለኝ። በቀኝ በኩል ጡትሽን ለሚያምሽ አንድ ሴት መጸለይ ይፈልጋለሁ። እግዚአብሔር መንፈስ ዛሬ አስደናቂ ፈውስ ላንቺ ያመጣል። ሁላችን ብንጸልይ ደስ ይለኛል። ፈቃደኛ ከሆነች እጇን ምልክት ብታሳየ በጣም እፈልጋለሁ። ግን አንቺ ነሽ። እግዚአብሔር ይመስገን። እጅሽን ጫኚ። አስደናቂ የእግዚአብሔር ፈውስ ባንቺ ላይ ያልፋል። እግዚአብሔር ስለተናገረኝ ነው። ፈርተሻል። በፍርሃት ውስጥ ነሽ። እግዚአብሔር ግን እንዲህ አለ፣ የፈራሽው አይሆንም አለኝ። የአምላክሽ የእግዚአብሔር መድኃኒት ባንቺ ላይ ሆኗል። የኔ እህት ምንም የተለየ ነገር አያስፈልግም። እግዚአብሔር ስላየሽ ብቻ ነው። እግዚአብሔር ስለተመለከተሽ ብቻ ነው። ገና ያልተዘጋ ገና ያልተቋጨ ምዕራፍ ስላለ ብቻ ነው። እግዚአብሔር የተናገረውን ስለሚፈጽም ብቻ ነው። ስለዚህ የእግዚአብሔር ፈውስ አሁን ባንቺ ላይ አልፏል። አንቺ እህት ለጌታ ክብር ለመጋቢዎችሽ ንገሪ። ይህንን ፈውስ እግዚአብሔር እንዳደረገልሽ መስክሪ። የጌታ ስም የተባረከ ይሆን። አምላካችን ሆይ እናመሰግናለን። ሃሌሉያ ሸላቫኒ አማዶሲያ አቤቱ ሆይ በቃል ተናገረን። በዚህ ቀን ልትለን የወደድከውን ሁሉ እንድትለን ፈቀድንልህ። አልጠቅም ታናሽ ባሪያ በግልጽነትና በድፍረት ቃልን እናገር ዘንድ እርዳኝ። ሰሚዎች እግዚአብሔር አምላክ አስተውሎ መስማት እንዲችሉ ልባቸው ይከፈት፣ መንፈሳቸው ይንቃ። የሚሆነው ሁሉ ግን ላንተ ክብር ይሆን በኢየሱስ ክርስቶስ ድንቅ ስም አሜን። እንቀመጣለን። ጌታ ያክብራችሁ። እንግዲህ ዛሬ ሁሉ ጊዜ እንደሚታወቀው በመላው ምስራቅ አዲስ አበባ ክልል ባሉ የኢየሱስ ክርስቶስ አጥቢያዎች ወጥና ተመሳሳይ የሆነ ትምህርት ነው የሚሰጠው። ይህ ትምህርት በየዓመቱ ሁሉ ጊዜ ለሁለት ሳምንት ይደረጋል። ትምህርቱ የተዘጋጀው በክልላችን የትምህርት እና ስልጠና አገልግሎት ሲሆን አገልጋዮች ትምህርቱን በጋራ ካየን በኋላ በየአጥቢያዎቹ እየሄድን እናስተምራለን። ዛሬም የሚሆነው ይኸው ተመሳሳይ ሐሳብ ነው። የዛሬ እና የሚቀጥለው ሳምንት የትምህርቱ ርዕስ በተገለጠውና በሚታየው እምነት ጸንቶ መሸለም የሚል ነው። ክብር ለእግዚአብሔር ይሁን። ደግሞዋለው፣ በተገለጠውና በሚታየው እምነት ጸንቶ መሸለም የሚል ነው። ይህ ትምህርት የሚነሳ ወይም ደግሞ ይህን ትምህርት ለማስተማር ከመጽሐፍ ቅዱስ ክፍል የምናየው የዕብራውያን መጽሐፍ ምዕራፍ 11
ከ1 እስከ 40 ያለው ይሆንና ዛሬ ግን የዕብራውያን መጽሐፍ ከ1 እስከ 7 ብቻ ባለው ክፍል ውስጥ የመጀመሪያውን ሐሳብ እንነጋገራለን። ከዚያ በፊት ግን ሁላችንም አብረን የዕብራውያን መልእክት ምዕራፍ 11ን ከ1 እስከ 7 አብረን እናነባለን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ። በእምነት የሚገኘውም ጽድቅ ወራሽ ሆነ ይላል። እንግዲህ ወደ መልእክቱ ሐሳብ ከመግባቴ በፊት ይህ የዕብራውያን መልእክት ለማን ነው የተጻፈው? የተጻፈላቸው ሰዎች በምን አይነት ሁኔታ ውስጥ ስለነበሩ ነው? ይህን መጽሐፍ የጻፈው ሰው ደጋግሞ ደግሞ በመጽሐፍ ውስጥ እምነት የሚለውን ነገር ያነሳል። ከሁሉ በላይ ደግሞ በደመቀ ሁኔታ ምዕራፍ 11 ላይ እምነትን ይዘረዝራል። የእምነት አባቶችን ወይም ሽማግሌዎችን ይተርካል። እነዚህን ሁሉ ካሳየ በኋላ 12 ላይ ደግሞ እኛ እያለ በወቅቱ ተደራሲ ለሆኑ ሰዎች ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን እምነታችን እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያ ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን በፊታችን ያለው ሩጫ በትዕግስት እንሩጥ እያለ ያበረታታልና እነኚህ ሰዎች ለመሆኑ እነማን ናቸው? ደግሞስ ምንስ ነበሩ? የሚለው ለመልእክት መንደርደሪያ በጣም ጠቃሚ ስለሆነ ማለት ነው። እንግዲህ መጽሐፉን ስንመለከተው አንዳንድ የመጽሐፍ ቅዱስ ሰዎች እንደዚህ ይላሉ። የሐዋርያት ሥራ ምዕራፍ 7 ዕብራውያን መጽሐፍ እንዲሁም ሐዋርያት ሥራ ምዕራፍ 13 ብቻ ካለ መጽሐፍ ቅዱስ እንኳን ቢታጣ ባይኖር እንደገና መጽሐፍ ይቻላል ብለው ያስባሉ። የዕብራውያን መጽሐፍ ከመጀመሪያው ፍጥረት እስከ መቤዠት እስከ ቤዝወት ድረስ ያለውን አጠቃላይ ስዕል እያብራራ መጽሐፉን ባጭሩ የሚተርክ መጽሐፍ ነው። ነገር ግን የመጽሐፉን ይዘት ስንመለከተው ጸሐፊው የሚያነሳቸው ሐሳቦች በመጀመሪያዊቱ ዘመን በነበረች ቤተ ክርስቲያን ከወንጌል የምስራች ተልእኮ ምላሽ በመስጠት ከዳኑት አሕዛብ መካከል ተደራሲ እንደሆኑ ማሰብ አይቻልም። ምክንያቱም የሚያነሳው ምንም ታሪክ የሌላቸው ምንም የኋላ ከእግዚአብሔር ጋር ንክኪ የሌላቸው አሕዛብን ተደራሲ እንዳደረገ አይመሰክርም። መጽሐፉ የሚናገረው ይልቁንም እያንዳንዱን የመጽሐፉን ሐሳብ ስናጠና ሕግን የሚያውቁ በተለይ ደግሞ በብሉይ ኪዳን አስተምህሮ ውስጥ በሕግ አስተምህሮ ውስጥ ሚና የነበራቸውና በክርስቶስ ኢየሱስ የቤዛዎት የማዳን ሥራ አምኖ ክርስቲያን የሆኑ ከአይሁድ ማህበረሰብ ለወጡ እንደሆነ በጣም ፍንትው አድርጎ ይናገራል። ምክንያቱም እያንዳንዱ የሚያነሳው ሐሳብ የኋላ ታሪኩን የኋላ ባክስትሪውን የሚያውቁ ሰዎች እንደሆኑ የዕብራውያን መጽሐፍ በደንብ አድርገው ያስረዳል። ስለዚህ የተጻፈላቸው ሰዎች አይሁዳውያን የነበሩ ግን ደግሞ በክርስቶስ አምነው ዳግም የተወለዱ ክርስቲያኖች እንደሆኑ ግልጽ ነው። እነዚህ በዚያ በመጀመሪያዊቱ ዘመን የነበሩ በተለይ በሮም በኤዥያ ውስጥ ተበትነው ያሉ የአይሁድ ማህበረሰቦች በአይሁድ እምነት ተከታዮች
ከሌሎች በተለየ መልኩ ብዙ ጫናና ፈተና ይደርስባቸው ነበር። እነዚህም የዕብራውያን መልእክት ተደራሲ ወይም ደግሞ መልእክቱ የተሰጣቸው ሰዎች በክርስቶስ ኢየሱስ በማመናቸውና በክርስቶስ ኢየሱስ በተደረገው ቤዛነት ለእግዚአብሔር በመለያየታቸው ምክንያት ቀድሞ ከነበረው ማህበረሰብ ከአይሁድ ማህበረሰብ ከፍተኛ ስደት፣ ከፍተኛ ጫና፣ ከፍተኛ መከራና መገፋት ይደርስባቸው ነበር። መከራው ዝም ብሎ ቀላል የሆነ መከራ አልነበረም። በአይሁድ ማህበረሰብ ውስጥ የነበረ ማህበራዊ ጥቅም የሚያሳጣ ነው። ማህበራዊ መገለል የሚያሳጣ ነው። ክብር የሚያሳጣ ነው። ከዚያም አልፎ ተርፎ ነፍስን እንኳን እስከ መስጠት ድረስ ዋጋ የሚያስከፍል መከራ ነበርና ከሚሆንባቸውና ከደረሰባቸው ነገር የተነሳ በእምነታቸው ምክንያት አንዳንዶች መቋቋም ስላልቻሉ እምነታቸውን ትተው ወዴት ተመልሰዋል? ወደ ቀደመው የአይሁድ እምነት ተመለሱ፣ ክደዋል። አንዳንዶች ደግሞ በመከራው ጸንተው ታግዘው ነገር ግን ወደፊት ምንም ተስፋ እስከማይታያቸው ድረስ አፍገምግመዋል። ተስፋ ሊቆርጡ ጫፍ ደርሰዋል። አንዳንዶች አመንትተዋል። በዚህ ሁኔታ ውስጥ ላሉ አማኞች የተጻፈ መልእክት ነው፣ የዕብራውያን መልእክት ማለት ነው። ምዕራፍ 10 ቁጥር 35 ላይ እንዲህ ይላቸዋል፣ ስለዚህ ታላቅ ዋጋ ያለውን እምነታችሁን አትጣሉ ይላል። አንዳንዶች እምነታቸው ምን አድርገዋል? ትተዋል፣ ጥለዋል። ስለዚህ ጸሐፊው ታላቅ ዋጋ ያለው ምናችሁን እምነታችሁ ምን አታድርጉ? አትጣሉ፣ ጽኑ፣ ቁሙ፣ በርቱ የሚል ሐሳብ የያዘ መልእክት ነው። እምነት በዚያን ዘመን ለነበሩ ዛሬም በሕይወት ላለን ምናልባት ነገም ለሚመጣ ትውልድ እምነት የማይጨበጥ የማይዳሰስ ባዶ ምኞት ሳይሆን እምነት መሰረት ያለው እውነት ነው። አሜን። እምነት ምንድን ነው? ይሄ ዝም ብሎ ባለውን ዝም ብሎ ደመና ዝም ብሎ የማይያዝ የማይታይ ቀቢጸ ተስፋ መሆን ሳይሆን እምነት ምን አለው? መሰረት አለው። መሰረቱ ደግሞ ምንድነው? እሱ የእግዚአብሔር ቃል ነው። ስለዚህ ይሄንን አትተው፣ ይሄንን አትጣሉ እያለ ለማበረታታት አቅጣጫ ለመስጠት የተጻፈ ነው። በዚህ ባነበብነው ክፍል ላይ የዕብራውያን ጸሐፊ እምነትን በአይን የማይታይ እውነታ ማረጋገጫ፣ ሕይወትን በቃሉ አማካኝነት ትርጉም የሚያስገኝና ወደ መታዘዝ የሚመራ ኃይል እንዲሁም ዘላቂ ሽልማት የሚያስገኝ እንደሆነ አስረግጦ ይነግራቸዋል። እምነት ሁኔታዎች ሲመቹ ጸንተን ደስ ብሎን የምንቀጥልበት የሆነ ነገር ደግሞ በጠበቅነው ሁኔታና ልክ ሳይሆን ጥለነው የምንሸሽ ሳይሆን ዘላቂነት ያለው እንደሆነ አስረግጦ ይናገራል። ለዚህ ትምህርት አሁን በጠቅላላ በመንፈስ ቤተክርስቲያን እንዲሰጥ ምንድነው ምክንያት የሆነው? ይሄ ትምህርት ለምንድነው የተመረጠው የሚለውን ስናነሳ አሁን በከተማችን በሚዲያ በአንዳንድ አስተምህሮ ስለ እምነት መጽሐፍ ቅዱስ ከሚነግረን መጽሐፍ ቅዱስ ከሚያስተምረን ከተረጋገጠውና ትክክለኛ ከሆነው እሳቤ ውጪ የተዛነፈና በተዛነፈ መንገድ እየተተረጎመ ያለበት ጊዜ በመሆኑ ይህንን በጥቂቱ በማየት ውስን ግንዛቤ በማስጨበጥ ከእምነት አኳያ የተሳሳቱ የእምነት አረዳዶችን በትክክለኛ የመጽሐፍ ቅዱስ ቃል ለማስተካከል ነው።
ምናልባት ይህ ዘመን መረጃ በፍጥነት ለሰዎች የሚደርስበት ጥሩም ይሁን መጥፎ አንዴ ወደ አየሩ ከወጣ በፍጥነት የሚባዛበት ዘመን ነው። በተለይ ደግሞ ወደ ውጪ የሚወጣው የትኛውም አይነት መረጃ ወደ ሰዎች ፈጥኖ ሲደርስ በተለይ ተጽዕኖ በማምጣት ረገድ ከእውነት ይልቅ ከትክክለኛና በማስረጃ ከተረጋገጠ ነገር ይልቅ አየሩን የሚይዘው ውሸት ነው፣ ፈጠራ ነው፣ መልካም ያልሆነ ነገር ነው። አንድ ሰው ማህበረሰብን የሚጠቅም አገርን የሚጠቅም ቤተክርስቲያንን የሚጠቅም መልካም ነገር ሰርቶ ወደ ማህበራዊ ሚዲያው ቢወጣ ዚስማች ብዙ ምን አይደረግም፣ ትኩረት አይሰጠውም፣ አይደነቅም። በተቃራኒው ግን ጽዩፍ የሆነ ግብረ ገባዊ የሆነ ክፋት፣ አመፅ አድርጎ ብቅ ቢል ግን አየር ሁሉ ምን ይሆናል? ይሞላል። ስለዚህ ለቤተ ክርስቲያን ይህ ዘመን ከባድ የተግዳሮት ዘመን ነው። እኔ እንዲህ ብያለሁ። ሰሞኑን በቤተ ክርስቲያናችን ላይ በተነሱ አንዳንድ ጉዳዮች ላይ ቤተ ክርስቲያንን የገጠማት ሰልፍ ያለመደችው ነው ብያለሁ። ባለፉት ዘመኖቻችን በተለይ ቀደምት አባቶች በተለይ ክርስቶስ ቤተ ክርስቲያን በብዙ ፈተና ውስጥ አልፈናል። በመገረፍ፣ በመገፋት፣ በመጠላት፣ በመናቅ፣ በመታሰር፣ በመገደል አልተንበረከክንም፣ አንበረከክም። እግዚአብሔር በዚህ ሁሉ ጸጋ ሰጥቶን ተሻግረን ዛሬ እንዘምራለን። ክብር ለእግዚአብሔር ይሁን። በእንዲህ አይነት መልክ የሚመጣ ሰልፍ ዛሬም ቢሆን ቤተክርስቲያን ምን አያደርጋትም? አያንበረክካትም። በነገራችን ላይ የትኛውም አይነት ተግዳሮት ቤተክርስቲያን ሊያንበረክካት አይችልም። ነገር ግን ይሄ የማህበራዊ ሚዲያ ውጊያ ለኛ እንግዳ ነው፣ አናውቀው፣ ልምዱም የለንም። ስለዚህ ከእውነት ይልቅ ሐሰት፣ ከእውነት ይልቅ ግምት፣ ከእውነት ይልቅ መሰለኝ አየሩን ይዝና እውነትን የያዝነውን የተረጋገጠነውን ነገር ሊያነቃንቅ ይሞክራል። ልክ በሚታወቀው የጦርነት ሕግ በሜካናይዝድ እና በእግረኛ ውጊያ ለለመደ ድሮን እንግዳ እንደሆነ ሁሉ እግዚአብሔር ግን አንቅቶናል። ሰልፉ እግዚአብሔር ነው፣ ደግሞ ምን መከታለን። ክብር ለኢየሱስ ይሁን። ስለዚህ በአስተምህሮም ረገድ አቃቤ እምነታዊ የሆነ ቤተክርስቲያንን የመጠበቅና ቅዱሳንን የማንቃት ተልእኮ ስላለባት ቤተክርስቲያን አየሩን የያዘ የሚመስል ግን ያልሆነ ፎርጅድ አስተሳሰቦች ኦሪጂናል በሆነ በእግዚአብሔር ቃል ግን ሊቃኙና ሊስተካከሉ ይገባቸዋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ይሄ እምነት ወይም ደግሞ ቅድም እንደነገርኳችሁ በተገለጠውና በሚታየው እምነት ጸንቶ መሸለም የሚለው ሐሳብ ሲመረጥ እምነት መሳይ ነገሮች አየሩን ይዘው ትውልዱ ምን እያደረጉ ስላሉ ግራ እያጋቡ ስላሉ ኖ ይሄ እምነት ሳይሆን እምነት ማለት በተጻፈው በእግዚአብሔር ቃል ላይ መሰረት ያለውና የተረጋገጠ እውነት ነው ብለን መመከት እንችል ዘንድ ነው። ክብር ለእግዚአብሔር ይሁን። ስለዚህ አሁን እምነት ያልሆነው ነገር ምንድነው ብለን ስናስብ አንዱ እምነትን የሚረዱበትና በነገራችን ላይ የተሳሳተ አስተሳሰብንና አመለካከትን በእንዲህ አይነት ጉባኤ ላይ ለመናገር ሳይሆን ጤናማውን ለመናገር ወይም ደግሞ እግዚአብሔርን ቃል ለማስተማር እንደ መንደርደሪያ ስለሚጠቅም ብቻ ነው። በነገራችን ላይ ስህተትም የሆነ ችግርን ከመንገድ ይልቅ እውነትና ትክክልን መንገድ የተሻለ እንደሆነ እናምናለን፣ እናስባለን። ነገር ግን መነሻ እንዲሆን እስቲ ምንድነው እሳቤው ብለን ስናስብ አንዱ እምነት ማለት ተጨባጭ ያልሆነ እንደሆነ አድርጎ ማቅረብ፣ እንደ መንፈሳዊ ልምምድ እንደ ተሻለ ብርሃንና መገለጥ እየታሰበ ያለበት ሁኔታ አለ። እምነት ምንም ሐሳብ ወይም ማስረጃ ምንም ምክንያት የማይፈልግ ነው የሚል ነገር ግን መጽሐፍ ቅዱሳዊ እምነት በእግዚአብሔር የተገለጠ ባህሪና ተስፋዎቹ ስራዎቹ ላይ የተመሰረተ ሲሆን የእግዚአብሔርን ቃል ማመን ነው። አሜን። መጽሐፍ ቅዱሳዊ እምነት ዝም ብሎ የአየር ላይ ምኞት ባለውን አይደለም። መጽሐፍ ቅዱሳዊ እምነት የተረጋገጠና ምን ያለው ነው? መሰረት ያለው ነው። መጽሐፍ ቅዱሳዊ እምነት በእግዚአብሔር ባህሪ ላይ፣ በእግዚአብሔር ተስፋዎች ላይ፣ በእግዚአብሔር ስራዎች ላይ ምን ያለ ነው? የተመሰረተ ነው። ክብር ለእግዚአብሔር።
ስለዚህ እምነት ምን አለው ማለት ነው? መሰረት አለው። መሰረት የለሽ እምነት የለም። በተለይ ክርስቲያናዊው መጽሐፍ ቅዱሳዊ እምነት ማለት ነው። እምነት ምንም መሰረት የሌለው ምንም ምክንያት የማይፈልግ ሳይሆን መነሻ አለው። መጽሐፍ ቅዱሳችን አብርሃምንም እዚህ ክፍል ላይ ስናነብ ኖህንም ስለ እምነታቸው ሲመሰክር ቃሉ በተናገረውና ታማኝ በሆነው በእግዚአብሔር ላይ በመታመናቸው ነው። ክብር ለእግዚአብሔር ነው። አብርሃምን ከአገርህ ከዘመዶችህ ከአባት ቤት ተለይተህ ውጣ ሲለው አብርሃም ተነስቶ ለመውጣት ምን ነበረው? ገፊ ምክንያት ነበረው። እውነተኛና የተረጋገጠ ምክንያት ነበረው። ምክንያቱም መውጣት ስለፈለገ ሳይሆን አብርሃም የወጣው፣ መለየት ስለፈለገ ሳይሆን አብርሃም የተለየው፣ እግዚአብሔር ምን ስላለው? ተለይተህ ውጣ። ወዴት እንደሚሄድ ባያውቅም እንኳን እኔ ወደማሳይምን ምድር። ስለዚህ አብርሃም የሰማውን የተነገረውን የተረጋገጠውን እውነት ተቀብሎ ሲራመድ ምን ሆነ? አማኝ ሆነ። ክብር ለእግዚአብሔር ይሁን። ሃሌሉያ። አብርሃም የሰማውን ማስረጃ አልፈለገም። የሰማውን እርምጃውን ለመቀጠል ሌላ ነገሮች አልፈለገም። አንድ ነገር ብቻ ነው ያደረገው። የተናገረው ማን እንደሆነ ስለሚያውቅ የሚሆነው ነገር ደግሞ ከተናጋሪው ቃል የተነሳ አቅምም ጉልበትም ስለሚኖረው አብርሃም የመጀመሪያ እርምጃ አነሳ። ክብር ለኢየሱስ ይሁን። ሃሌሉያ። ከአገር ከዘመድ ከአባት ቤት መለየት ከባድ ቢሆንም በመለየት ውስጥ ግን መለኮት በሱ ዘመን በሱ ሕይወት በሱ ታሪክ ውስጥ ሊሰራ ያሰበው የዘላለም ሐሳብ ስለገባው ስለተብራራለት ስለገለጠለት እባርክሃለሁ ለበረከት አደርግሃለሁ የሚል የእግዚአብሔር የቀጣይ ዘላለማዊ ፕሮግራም በሱ ሕይወት እንደሚፈጸም ስላረጋገጠ የወሰደው እርምጃ እንጂ እምነት ባዶ አይደለም። አሜን። ክብር ለኢየሱስ ይሁን። በተመሳሳይ እዚሁ ክፍል ላይ ስለ ኖህ ሲያነሳ ኖህም በእምነት የተመሰከረለት ሰው ነው። ኖህ በዘመኑ ቋንቋ ማቶ አይደለም። ኖህ አስተዋይ ነው። ኖህ ጻድቅ ነው። ኖህ እግዚአብሔርን የሚፈራ ነው። ኖህ ከትውልዱ የተለየ ሰው ነው። ኖህ እግዚአብሔር የገባውና የሚያውቅ ሰው ነው። አገር ሁሉ አስረሽ ብጁ ሲጨፍር በልዩነት ግን አንድ ነገር ያደርግ ነበረ። ከፊት ጥፋት ይመጣል በሚል ዕውቀት እምነቱን መስርቶ ከሚመጣው ቁጣ ለመዳን መርከብ ምን ያደርግ ነበረ? ያዘጋጅ ነበረ። ይሄ ሰው የሆነ ነገር ሐሳብ ወለድ ነገር ይዞ በራሱ ስሜትና ተነሳሽነት እየቀጠቀጠ እንደ የታየ ሳይሆን የተነገረውን ቃል ያመነ ነው። ክብር ለኢየሱስ ይሁን። ለዚህ በእምነት ምን አዘጋጅ ይላል? መርከብን አዘጋጅ። ምክንያቱም የፍጥረት ሁሉ ጥፋት በፊት ደርሷል። ፍጥረትን ሁሉ ምን አደርጋለሁ? አጠፋለሁ። አንተ በፊት ሞገስ አግኝተሃል። አንተና ቤተሰብህን አድናለሁ። አንተና ቤተሰብን የማድንበትን ማምለጫ የሚሆን መርከብ ግን አንተ እንድትሰራ እፈልጋለሁ። ምንም በሌለበት ሰው ሁሉ ደስ ያለውን በሚያደርግበት በሚያገባና በሚጋባበት በሚበላና በሚጠጣበት በሚዘፍና በሚጨፍርበት አሸሸ ገዳሜ በሆነበት ዘመን ውስጥ ተነጥሎ የማይመስል ነገር ሲያደርግ እንደ ቀቢጸ ተስፋ ያሰቡታሉ። ነገር ግን ይህ ሰው ምንድን ነው? አማኝ ነው። ማንን አመነ? የተናገረውን እግዚአብሔርን የተናገረውን የእግዚአብሔርን ቃል ምን አደረገ? አመነ። ስለዚህ እምነት ማለት ዝም ብሎ ባዶ ሐሳብ ሳይሆን ምን አለው ማለት ነው? መነሻ መሰረት አለው። ክብር ለኢየሱስ ይሁን። ሌላው እምነት አዎንታዊ ቃል አይደለም። መልካም ቃል መናገር አይደለም። ወይም መልካም ነገር መናገር አይደለም። ወይም መልካምን ማሰብ አይደለም። ይህ እሳቤ ትክክለኛና አዎንታዊ ቃል መናገር ውጤት እንደሚያመጣ ማሰብ። ለምሳሌ በቤታችን፣ በኑሯችን፣ በስራችን፣ በሀገራችን ላይ
መልካምን ቃል መናገር፣ በጤናችን ላይ በብልጽግናችን ላይ የሆነ ቃል ማውጣት፣ የሆነ ነገር ብሎ ማወጅ፣ እሱ ምን አይደለም? እምነት አይደለም። አማኝ በእግዚአብሔር ቃል ላይ በመመስረት እና በመታመን እምነቱን ኮንፌስ ሊያደርግ ይችላል። ግን ምን አለው? መሰረት አለው። የሰማነው መናገር ሕያው ምስክር መሆን እንጂ ከንቱ ቃል አይደለም። ነገር ግን ይሄ ምክኪ የሌለው መታዘዝ መስጠትና መቀበል የሌለው ከሆነ አካል ጋር ያልተገናኘ ከልብ በሚፈልቅ ፍልቅ ምኞትና ሐሳብ የሚመጣን ቃል ደርድሮ መናገር እምነት እንደሆነ እየታሰበ ባለበትና ትክክለኛው መጽሐፍ ቅዱሳዊ እውነት እየተበወዘ ባለበት ጊዜ እውነተኛ የሆነውን እምነት መናገር ተገቢና አስፈላጊ ነው። ይሄ የአደባባይ ምስጢር ስለሆነ እንግዲህ እግዚአብሔር መታዘዝ ወይም የሚደረገውን ነገር እግዚአብሔር ፈቃድ ይሁን ወይም አይሁን ብሎ ቃሉ ላይ መሰረት ሳይደረግ ዝም ብሎ ከአእምሮና ከልብ የሚፈልቅ ቃልና ንግግር እምነት ሳይሆን ሟርት ነው። አሜን በሉ አልላችሁም፣ ግን እምነት እንደሱ አይደለም። እግዚአብሔር ሰው ዳዊት አመንሁ ስለዚህ ምን አልኩ አለ? ተናገረው። አመንሁ የሚለው የሚያምነው ግራውንድ አለው። ከዚያ ተነስቶ ግን ምን ያደርግ ነበረ? ይናገር ነበረ። የምናምነው እምነታችን መሰረቱ እውነት ነው። እውነት ደግሞ የእግዚአብሔር ቃል። አሜን። የእግዚአብሔር ቃል ያልተደገፈ በእግዚአብሔር ቃል ላይ ያልቆመ የእግዚአብሔርን ቃል መነሻ ያላደረገ በሰው አንደበት የሚነገር ቃል ቢደረደር እምነት ሊሆን ስለማይችል፣ ነገር ግን ከቃሉ የተቀዳ ከቃሉ የወጣ ቃሉን መሰረት ያደረገ ያንን አምኖ የሚደረግ ኮንፌሽን እሱ የእግዚአብሔር ሐሳብ ነው ማለት ነው። ሌላው እምነት አእምሯዊ እውቀት እንደሆነ ማሰብም የእምነት መልክ ያለው ግን ያልሆነ ነገር ነው። እምነት በቀላሉ በአእምሮ ውስጥ ካለ እውቀት ጋር መስማማት ነው የሚል ሌላ ሐሳቤ በስፋት የተነገረ ነው። ለእውቀት እውቅና መስጠት። በመሰረቱ መጽሐፍ ቅዱሳችን ስለ እውቀት ሲናገር ያዕቆብ 2:19 ላይ አንተ እግዚአብሔርን አውቃለሁ ትላለህ? አዎ መልካም አድርጋል። በተመሳሳይ ገማን ያውቀዋል፣ ሰይጣንም ያውቀዋል። ጉዳዩ የእውቀት ጉዳይ አይደለም። ያ ውበቱ መደምደሚያ የሌለው በእጁ ስራ በበገና መደርደር በአምልኮ ስርዓት የእግዚአብሔርን ኪሩብ ሲጋርድ የነበረ ከኔና ከናንተ ስጋ ከለበስ ነው ይልቅ በቀጥታ የክብሩን መንጸባረቅ አይቶ ነገር ግን በትዕቢት ወድቆ ከተጣለው አሁን የጨለማው ዓለም ገዢ ተብሎ ፍርድ ከሚጠበቀው ሰይጣን ይልቅ የእግዚአብሔርን ክብርኛ በቅርበት አናውቀው። እኛ የክብሩ መንጸባረቅ የሆነው በክርስቶስ በኩል የተገለጠው በመንፈስ ቅዱስ ብርሃን የተረዳነውን እግዚአብሔርን ነው የምናመልከው። ስለዚህ በቀጥተኛ ግንኙነት እግዚአብሔርን የሚያውቀው ሰይጣን በሆነ አጋጣሚ የሆነ ጉባኤ ተገኝቶ እኮ እግዚአብሔርን አውቀዋለሁ ቢል እምነት አይደለም። ግን ምን ሊሆን ይችላል? እውቀት ነው። ነገር ግን እምነት ተገላጭ፣ እምነት ተግባራዊ ሆኖ መገለጥ ስላለበት ትክክለኛው መጽሐፍ ቅዱሳዊ እውነት ከእውቀት ባሻገር ላወቀው ነገር መገዛትና መታዘዝን የሚጨምር ነው። በሕይወት ለእግዚአብሔር መገዛትና መታዘዝ በሌለበት ክርስቶስን በማያከብርና በማይገልጥ የሕይወት ቁመና ውስጥ ሆኖ አንድ ሰው
እኔ አማኝ ነኝ ብሎ ስላሰበ ብቻ ከልጁ መልክ በተለየና በተቃረነ ከመጽሐፍ ቅዱሳዊ እውነት በተፋታ ቁመና ላይ ሆኖ የሚያስበውና አወኩት ብሎ የሚናገረው ነገር ማሰቡና ማድረጉ እምነት አይደለም። እምነት ግን ከጤናማ ግንኙነት ከመንፈስ ቅዱስ ጋር ካለ ፌሎሺፕና በእግዚአብሔር እውነት ላይ ቆሞ በሚገኝ ብርሃንና መረዳት በመታዘዝና እግዚአብሔርን በማምለክ የሚተገበር እውነት ነው። አሜን። ሌላው መልካም ምኞት እምነት አይደለም። መልካም ምኞት ጥሩ ነው። ሰው ለሰው መልካም ነገር ይመኛል፣ ያስባል። ግን መልካምን ነገር መመኘት እምነት እንደሆነ ማሰብ ወይም መልካም ነገር እንዲሆን መፈለግ ወይም መልካም ነገሮችን መመኘት ተስፋ ማድረግና መጠበቅ ወይም ነገሮች በምንፈልገው መንገድ እንዲከናወኑ ማሰብና ይሄን ደግሞ እምነት ነው ብሎ ማለት የተዛነፈ ከመጽሐፍ ቅዱስ የተፋታ እሳቤ ነው። መጽሐፍ ቅዱሳዊ እምነት በእግዚአብሔር ቃል ታማኝነት ላይ ይመሰረታል እንጂ ግልጽ ያልሆነ በሰው ልብ ምኞት ግን አይደለም። አንዳንድ ከክርስትና ውጭ ያሉ የእምነት ልምምዶች አንድን ነገር ለማግኘት ስለዛ ነገር በመናገርና ያን ነገር የነሱ እንዲሆን በመጥራት ስኬት እንደሚያገኙ ያስባሉ። እነኚህ ሰዎች የእምነታቸው መሰረት የእግዚአብሔር ቃል ስላይደለ የተቀዳው ደግሞ ከሌላ ስለሆነ እነሱ ያደርጉት የነበረው ልምምድ ግን መልኩን ቀይሮ በእግዚአብሔር ቤት ውስጥ መጥቶ በዚያ ልክ ሊተገበር አይችልም። ምክንያቱም የሚዳኝ ምን አለን? የእግዚአብሔር ቃል አለ። ጥሩ ነገር መመኘት ጥሩ ነው። የተመኘነው ነገር ሁሉ ግን ጥሩ ላይሆን ይችላል። በነገራችን ላይ እግዚአብሔር የምንመኘውና የምንፈልገውን ሳይሆን የሚያስፈልገንን የሚያደርግልን አምላክ ነው። ሃሌሉያ። ለምኞቶቻችን አሳልፎ ቢሰጠን ወገኖቼ ወደ ሙታን ማህበር እንቀላቀላለን። ቀንጃችሁን አሱና እንዲህ በሉ እስቲ። እግዚአብሔር ሆይ በሉት፣ ለምኞቴ አሳልፈ ስላልሰጠኸኝ አመሰግናለሁ። አሜን። እንኳን አልሰጠን። ክብር ለኢየሱስ ይሁን። ምናልባት ክፉ ላይሆን ይችላል። የምንመኘው መልካም ሊሆን ይችላል። ጥሩ ሊሆን ይችላል። ጥሩ ግን ምኞቶቻችን ሁሉ የሚነሱት የሆነ ከባቢያዊ ምክንያት አላቸው። ከሁኔታዎችም በላይ ግን የሚያስፈልገንን የሚያውቅ እግዚአብሔር እሱ የወደደውን ያደርጋል። ክብር ለኢየሱስ ይሁን። ይሁንልን። ያረፈ ክርስቲያን፣ በእግዚአብሔር ደስታና ሰላም ውስጥ ጠልቆ የገባ ክርስቲያን ከመንፈስ ቅዱስ ጋር ሁል ጊዜ ከሕያው ምንጭ እንደሚጠጣ የሚረካ ክርስቲያን የመጀመሪያው የሚያመልጠው ከራሱ ምኞት ነው። ሃሌሉያ። በመጀመሪያ የሚድነው የሚታደገው ራሱን የሚያስመልጠው ከፍላጎቱ ነው። የራሱ ምኞትና ፍላጎት ገሎ ወደ መለኮት ፍላጎት ውስጥ ምን ይሆናል? ይገባል። ሃሌሉያ። አድርግልኝ ሳይሆን ምን አደርግልህ ዘንድ ትወዳለህ ማለት ይጀምራል። እግዚአብሔር በዚህ መንፈስ ይባረካችሁ። ሃሌሉያ። የሚደንቃችሁ ነገር የመንፈስ ቅዱስ መገኘቱ፣ ክብሩ፣ ሙላቱ በሕይወታችን ሲከድነን የመጀመሪያው ነገር የኛን ነገር ያሳንሰዋል። የናዝሬቱን ኢየሱስን ግን ያልቀዋል። የኛን ነገር ያጠፋዋል። የሱን ሐሳብ ግን ይጨምረዋል። በእውነት ልንገራችሁ፣ መንፈስ ቅዱስ በሚሰራባት ቤተክርስቲያንና ማህበር ውስጥ የምትኖሩና ከመንፈስ ቅዱስ ጋር እንዲህ አይነት ልምምድ ያላችሁ ሰዎች ከዚህ ክብር የሚልቅ ነገር አይታያችሁም። ከዚህ የሚበልጥ ነገር አትመኙም። እግዚአብሔር ወደ መንፈሱ ያስገባችሁ። ሁለንተናችሁም በመንፈስ ቅዱስ ይሙላ። እግዚአብሔር ሁለንተናችሁን ይቆጣጠረው። የዚያን ጊዜ የምትመኙት እንዲህ ነው፣ ምን አደርግልህ ዘንድ ትወዳለህ? ሃሌሉያ። ክብር ለኢየሱስ ይሁን። ከዚህ ክብር፣ ከዚህ ቅጥር፣ ከዚህ ክልል ስንወጣ ግን ምኞት ያገኘናል፣ ፍላጎት ያገኘናል። ያውም የማይጠግብ፣ ያውም የማይረካ፣ ያውም በቃኝ የማይል እግዚአብሔር ከዚህ ሊያድነን ግን መንፈሱን ሰጥቶናል። ሃሌሉያ። ስለዚህ በምኞት እሱ ግን እምነት አይደለም።
ክብር ለኢየሱስ ይሁን። መጽሐፍ ቅዱሳዊ እምነት በእግዚአብሔር ቃል ታማኝነት ላይ ይመሰረታል። ግልጽ ያልሆነ በሰው ልብ ያለ ምኞት ግን አይደለም። እምነት በአጋጣሚም በምናብ አይመሰረትም። እምነት ምናብ አይደለም፣ አጋጣሚም አይደለም። ምኞት መናገር በራስ ፍላጎት ላይ ያተኮረ እምነት መሳይ ነገር ይፈጥራል እንጂ እምነት ሊሆን ግን አይችልም። ክብር ለእግዚአብሔር ይሁን። ታዲያ እምነት ምንድን ነው? እሱን ቶሎ ቶሎ እናገራለሁ። ወደዚያ ወደ መጽሐፉ ስንመለስ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር ምን የሚያደርግ ነው? የሚያስረዳ ነው። ይህ የሚያስረግጥ የሚለው ቃል ቀጥተኛ ትርጉሙ የሚያጸና፣ መሰረት የሚያስይዝ፣ ጠንካራና የማይናወጥ ወይም በማይናወጥ ነገር ላይ የተመሰረተ ስር የሰደደ በተስፋ ላይ ያለ እርግጠኛነት ማለት ነው። ሃሌሉያ። ደግመዋለሁ። ይህ የሚያስረግጥ የሚለው ቃል በመጀመሪያው ቃሉ ትርጓሜ ሲፈታ ቀጥተኛ ትርጉሙ የሚያጸና፣ መሰረት የሚያስይዝ፣ ጠንካራና የማይናወጥ ነገር ላይ የተመሰረተ ስር የሰደደ በተስፋ ላይ ያለ እርግጠኛነት ማለት ነው። መጠራጠር የሌለበት ማለት ነው። በእርግጥ እዚህ ጋር ጸሐፊው ሲናገር እምነት ተስፋ ስለምናደርገው ነገር እና ተስፋዎችን አይዘረዝርም። ነገር ግን የክርስቲያን ሕይወት በምን የተሞላ ነው? በተስፋ የተሞላ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በተስፋ ምን ይበላችሁ? ደስ ይበላችሁ። እንዴት ተስፋ ደስ ያሰኛል? ደስ ያሰኛል። ለምን? እውን ስለሚሆን። በምን ተረድተን? በእምነት። ምንድነው ተስፋችን ብለን ጥቂቱን ለማየት ያህል የሚመጣ ዓለም ተስፋ አለን። አሜን ትላላችሁ? የሚመጣ ዓለም ተስፋ አለን። ይህ ዓለም አንድ ቀን ልክ በር እንደሚዘጋ ታሪኩ ይዘጋል። አንድ ቀን የዚህ ዓለም ነገር ፍጻሜ ያገኛል። በዚህ ዓለም ላይ የገዘፉ የገነኑ ታላላቅ ኃያላን ሁሉ እጅ የሚሰጡበት ነገር ሁሉ በመለኮት ፈቃድ ውስጥ የሚንቀሳቀስበት የሚከፍትና የሚዘጋ እሱ ብቻ የሚሆንበት አንድ ቀን አለ። በዚያ ቀን ለሚወዱት ለሕዝቡ ያዘጋጀው ሌላ ዓለም ይመጣል። ሃሌሉያ! ይሄ ተስፋችን ነው። ባካችሁ በጣም በይቅርታ ባለፈው ሳገለግል ተናግሬያለሁ። ልጃችሁ ነኝ ብያለሁ። የልጅ ልጅ ነኝ ብያለሁ። የምስራቅ የልጅ ልጅ ነኝ ብያለሁ። እና አንዳንድ ነገር ሳደርግ እንዲሁ ልምድ ስለሆነ እንዳታደርጉት ሆን ብዬ ነው የማደርገው። እና አጠገባችሁ ያለውን ሰው ያዘርጉትና እንዲህ በሉት። በአክብሮት ነው ይህን የምለው። ሃሌሉያ! ክብር ለእግዚአብሔር ይሁን። የሚመጣው ዓለም አንተ ከምታስበውና ከምትመኘው የላቀ ስለሆነ እሱን በመጠበቅ ይሄኛውን ዓለም እርሳው በሉት። ማለት ምን መሰላችሁ? እርሳው ስላችሁ አንዳንድ ትምህርቶች ልቃረን አይደለም። እኛ በቃ የሆነ ደሴት ሰርተን ምናምን ሰማይ ብቻ ምናምን ብለን እሱን ያልኳችሁ አይደለም። ይሄ በምኞት ከሚሮጥና ከማይረካ ከማይሞላ ፈጥኖ ሄዶ ከማይደረስበት የምናብ ዓለም አብልጠ በተረጋገጠና እውነተኛ በሆነ ቁመና ላይ ተገኝ ማለት ነው። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። ሌላው የዘላለም ርስት ተስፋ አለን። አሜን። ምን አለን? የዘላለም ርስት ተስፋ አለኝ። የዘላለም ርስት ተስፋ አለሽ። የዘላለም ርስት ተስፋ አላት ቤተ ክርስቲያን። ሃሌሉያ። በምን አወክ ብትሉኝ ካርታውን ተቀብለናል፣ ማረጋገጫውን ይዘናል። የርስታችን መያዣ የሆነው መንፈስ አግኝቶናል። ስለዚህ ምን አለን? ይሄ ተስፋ ነው። ይህን እናምናለን። አሜን። ሌላው ሰማያዊቱ ኢየሩሳሌም አለች። በስዕላዊ መልክ ስትገለጥ የምትናፍቅ እንዲሁ በምናባችን እንኳን ሰላት ብድል የምትገርም ከሰማይ የምትወርድ የማይናወጥ መንግስት አለን። አመጽ የማይነሳበት፣ ሽብር የማያስፈራራው፣ መቆጣጠር የማያቅተው፣ ሁሉ በሰላም አለቃ በትር የሚገዛበት፣ ጸንቶ የሚቀጥል፣ በፓርቲዎች የማይታጀብ ማለት ነው። ብቻውን ሉዓላዊ ሆኖ የሚቀጥል መንግስት አለን። ይሄ ተስፋችን ነው። እናምናለን። ይሄ ቤተክርስቲያን ትምህርታችን ነው።
ስለዚህ እምነት አሁን የምናወራው እምነት ተስፋ ስለምናደርጋቸው አሁን ስላወሯቸው ነገር የሚያስረግጥና የማናየውን የሚያደርግ ነው፣ የሚያስረዳ ነው። አሜን ያስባለን እኮ እውነት ነው ብለን ነው አይደል? እርግጠኞች ነን። በነገራችን ላይ አንድ እውነት ልንገራችሁ። ምናልባት አሁን ከመድረክ የጠፋ ይመስለኛል እንጂ ይሄ ስብከት እውነታው ዓለም አልተገባችንም። አሸንፈን ገዝተን እንኖራለን እንጂ በሁሉ እንከፋለን፣ በሁሉ እንሰደዳለን። እኔ አንዳንድ ከስብከቴም ውጭ ቢሆን አንዳንድ ጸሎቶች፣ አንዳንድ ትንቢቶች ሊታረሙ ይገባላል። መጽሐፍ የነገረን ዓለም፣ መጽሐፍ የነገረንን ዘመን፣ መጽሐፍ የነገረን ወቅትና ጊዜ እንጂ የምንጠብቀው የሆነ ሰው በመንፈስ ተነቃቅቶ የሚነግረን እሱ መሪ ሊሆነን አይችልም። በዓለም ሳላችሁ ያለን ማን ነው? ነብይማ መጽሐፉ ነው የሚለው። ነብዩ ኢየሱስ እንዲህ አለ፣ ተነሳና ሕዝቤ ስሙኝ አለ። ልጆች ብለህ ስትጠብቀው በዓለም ሳላችሁ መከራ፣ እኔ ደግሞ መጣውና መከራ አያገኝም ስለ ሃሌሉያ ብትል ትሳሳታለህ። ከነብዩ ኢየሱስ ሐሳብ ጋር ትፋታለህ። መጽሐፉ ያለህ እንጂ እኔ ያልኩ አይደለም። እኔም ወዴት መምጣት አለብኝ? ወደ መጽሐፉ ማለት ነው። ስለ ዘመን፣ ስለ ወቅት፣ ስለ ጊዜ፣ ስለ ቀኖች የተነገረን እግዚአብሔር ቃል እሱ ነው መሰረታችን። አሜን። አንዳንድ የወንጌላን አማኞች አንዳንድ የጴንጤ ስብከት ከአዳራሽ አያልፍም። ለአዳራሽ ይጠቅም ይሆናል። ወንጌል ግን ዓለም አቀፋዊ ነው። መልእክት ግን እዚህም ማርስም ላይ ድል ከተገኘ ለውጥ የለውም። አንዳንዱ ግን ችግር የሚኮረኩር ደመና አይቶ የሚናገር አንዳንድ ሁኔታ የጸናና ብርቱ የሆነ የማይነቃነቅ እምነታችን ሊያደርገው ይፈልጋል። ሊታገለው የሚፈልግ እምነት መሳይ እምነት። መጽሐፍ ቅዱሳዊ እምነት ግን እንዲህ ነው የሚለው፣ ተስፋ የምናደርገውን ነገር እስቲ የሚያስረግጥ ብሎ የማናየውንም የሚያስረዳ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። እምነት ተስፋ ከምናደርገው ጋር የሚያገናኘን ነው። ሃሌሉያ። ይህ ተስፋ ደግሞ ቅድም እንዳልኳችሁ በምናብ ላይ የተመሰረተ ሳይሆን በማይለወጥ በእግዚአብሔር ቃልና ባህሪ ላይ የተመሰረተ ተስፋውም እውነት ነው። እምነት ይህንን ተስፋ እውን ያደርገዋል። አሜን ትላላችሁ? ግድ የለም በሩጫ ሜዳ ተሰልፋችሁ ብዙዎች ፈጣን ሆነው ከፊቶቻችሁ ሮጦ ቢሄዱ አትስጉ። እናንተ ትራኩን ጠብቁ፣ እናንተ ሕጉን ተከተሉ፣ እናንተ መመሪያውን አክብሩ፣ እናንተ ዳኛው የሚላችሁን ስሙ እንጂ ትደርሳላችሁ። ብዙዎች በመንገድ ወድቀው ደክመው ታገኟቸዋላችሁ። ዲስኳሊፋይ ተብለው ሲወጡ ታያላችሁ። ምክንያቱም ሕጉን ያልጠበቀ፣ መመሪያውን ያልተከተለ፣ ትራኩን ያልጠበቀ በሩጫ ሜዳ ደስ እንዳለ ብቻ የሚሮጥ ሰው ፍጻሜውን አያገኝም። አንተ ግን የተቀደምክ ይመስልህ ትደርሳለህ። ሃሌሉያ። ያጣ ቢመስልህ የከበረውን ይዘኸዋል። ስለዚህ በእምነት ጽና። ጠገባችኋለስ፣ በእምነት ጽና በሉት። ሌላው የማናየውን የሚያስረዳ ነው። ይሄ የሚያስረዳ የሚለው ቃል የሚያረጋግጥ፣ የሚያስረግጥ፣ የሚያመለክት ከአእምሯችን ስምምነት በላይ የሚታዩት ብቻ ሳይሆን የማይታዩትን እውነታዎች ፍጹም የሚያደርግ፣ እርግጠኛ የሚያደርግ ነው። ተስፋ የምናደርገውና የማናየውን የሚያስረግጥ የማይታዩ እውነታዎች አሉ። የምንም አይሉ የማይታዩ እውነታዎች በዚህ አይን አይተን ልናረጋግጣቸው የማንችል ግን ያሉ ግን በአይን የማይታዩ እውነታዎች የሚረጋገጡት በምንድን ነው? በዚሁ በእምነት ነው ማለት ነው። ሌላው እንዲህ ይላል፣ ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። ጸሐፊው ሽማግሌ የሚላቸው ከአቤል ጀምሮ እስከ መጨረሻ የሚጠቅሳቸውን አባቶች ነው። እነዚህ አባቶች የታሪክ ሽግግር ፈጣሪ ሆኑ፣ እንደ መሰረት መደላደል የፈጠሩ፣ በዘመናት ሁሉ መካከል እንደ ደመና ሆኖ ማስተያያ፣ እንደ ደመና ሆኖ እንደ ሪፈረንስ የተቀመጡት አባቶች የተመሰከረላቸው በእምነታቸው ነው ይላል። ክብር ለእግዚአብሔር።
በምኞታቸው አይደለም፣ በፍላጎታቸው አይደለም፣ ባደረጉት ነገር አይደለም። ለዚህ ሁሉ ገፊ ምክንያት በሆነና ባጸናቸው እግዚአብሔርን በተስማማበት ምንድነው ይላል? እምነታቸው ነው ካለ በኋላ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እንግዲህ ይህንን ካለን የእምነት መገለጫዎች ምንድን ናቸው? እንግዲህ ሁሉም ነገር መገለጫ ካለው እምነት የሚገለጥበት መንገድ አለው። ከሚገለጥበት አይነተኛ መንገድ መካከል እናንተን መረዳት መቅረጽና በሕይወታችን ለአምልኮና ለታዛዥነት ብቁ አድርጎ ማቅረብ ነው። እይታችን ቀርጾ በተቃራኒው ደግሞ እግዚአብሔርን ለመታዘዝና ለማምለክ የሚያንቀሳቅስ እስካልሆነ ድረስ እምነት ሊባል አይችልም። አማኝን ክርስቲያንን ከእምነት ነጥሎ ማሰብ አይቻልም። እከሌ ክርስቲያን ነው ሲባል በተቃራኒው ደግሞ በግልባጩ ምንድን ነው? አማኝ ነው። አማኝ ከሆነ ደግሞ እምነቱ የሚገለጠው ወይም ደግሞ እምነቱን የሚያሳይበት ለእግዚአብሔርም ሆነ ለፍጥረት ያለውን ምልከታ እሳቤውን እንደገና ወረድፊው አስተሳሰቡንም ጭምር የሚቀርጽበትና ለእግዚአብሔር በመታዘዝ አምልኮ በማቅረብ የሚታይ መሆን አለበት። ከዚህ የራቀ እግዚአብሔርን የማይታዘዝና የማያመልክ እግዚአብሔርን እንደሚያይ ማየት የማይችል እሱ እምነት አይደለም። ለዚህ ነው ዕብራውያን 11:3 ላይ ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚመጣው ነገር የተፈጠረው ከሚታየው እንዳልሆነም እናስተውላለን። ስለዚህ እምነት ዋስትና መስጠት ብቻ ሳይሆን የምናስተውልበትን መንገድ ይቀርጻል። ከሚታየው ዓለም ጀርባ ያለውን የማይታየውን የእግዚአብሔርን እጅ እንድናይ ያደርገናል። አሜን። ከሚታየው ሁኔታ ከሚደረገው ነገር ባሻገር የማይታይና የሚንቀሳቀስ የማይታይና ግን የሚሰራ የማይታይና ግን ያለ እግዚአብሔር እንድንረዳው ያደርገናል። ክብር ለኢየሱስ ይሁን። በስጋ አይን የምናየው በዙሪያችን የምንሰማው በምንዳስሰው የስሜት ሕዋሳቶቻችን ሁሉ የምንገነዘበው ነገር ምናልባት አንዳንዱ ተስፋ አስቆራጭ ሊሆን ይችላል። አንዳንዱ አስደንጋጭ ሊሆን ይችላል። አንዳንዱ የማይቻል ሊመስል ይችላል። ነገር ግን ከዚህ ጀርባ በእምነት የማይታይ ግን ያለውን የእግዚአብሔርን እጅ ስናይ እዚህ ያለው ምንም እንደሆነ ይገባናል። ክብር ለኢየሱስ ይሁን። ታስታውሱ ከሆነ በዶታይኒ ነበር ነቢይ፣ ትዝ ይላችኋል አይደል? የሶርያ ወታደር በእስራኤል ላይ ሲመክር ለንጉሱ ሚስጥር የሚናገር የሶርያ ወታደር ግራ ተጋብቶ ሲፈትሽ በኋላ እሱ እንደሆነ ገባው። ይህን ሰው ይዞ ሊያመጣ ሲመክር የሚያየው ነበር። መጣና ከበበው። በማለዳ ጠዋት ሲነሳ አገልጋዩ ጌታ ሆይ ዛሬ ተከበናል፣ ልንጠፋ ነው አለው። ምክንያቱም የሰው የሚያየው በሚታየው አይን ነው። ይሄ ግን በእምነት መንፈሳዊ አይኑም የተከፈተ ስለሆነ ከሚታየው ጀርባ ከባቢዎች እንደተከበቡ ተመለከተ። አንድ ነገር ልንገራችሁ፣ በምታዩት ዓለም ፋይት የሚያደርጋችሁ በሚታየው ዓለም የሚቋቋማችሁን በማይታየው ዓለም ግን የሚገዳደር ብርቱ ክንድ አለ። የሚከለክል እግዚአብሔር እጅ አለ። የሚቀድም እግዚአብሔር አብሮነት አለ። ክብር ለኢየሱስ ይሁን። በማየት ብቻ ሳይሆን በእምነት ስለምንመላለስ የምናየው የሚያስፈራ ነው፣ የማይታየው ግን የሚያስፈራ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ፈርዖን በቤተ መንግሥት ተቀምጦ ነፃ በወጣ ሕዝብ ላይ ሲመክር ሄጄ ይዤ አመጣለሁ ብሎ ሲማከር በሚማከረው ፈርዖን ላይ የሚመክር እግዚአብሔር ነበር። ክብር ለኢየሱስ ይሁን። በሚነሳ በላይ የሚነሳ እግዚአብሔር አለ። በምታየው ዓለም ሰልፍ በማይታይ አምላክ ውጊያ ድል ትነሳለህ። ክብር ለኢየሱስ ይሁን። ስለዚህ እምነት ይሄን ነው የሚያደርገው። ከሚታየው ዓለም ጀርባ ያለውን የማይታየውን እጅ እንድንረዳ፣ የእግዚአብሔር ሕልውና እንድንረዳ፣ የእግዚአብሔር አደራረግ እንድንረዳ የሚያደርግ ነው። በሚታየውና በማይታየው መካከል ድልድይ ነው። ስሜት ሕዋሶቻችን የማንገነዘበውን ዓለም እንድንዳስሰው እንድንረዳው ያደርገናል ማለት ነው። ታዲያ ይህ እምነት የት ነው የሚገለጠው? ዕብራውያን 4 እሱን አነብና ጨርሳለሁ። 11:4 አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ፣
እግዚአብሔር ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስካሁን በእምነቱ ይናገራል። ሄኖክ ሞት እንዳያይ ከዚህ ዓለም በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሽጡ ዋጋ እንደሚሰጥ ማመን አለበትና። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቁ ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሠራ። በእምነቱ ዓለምን ኮነነ፣ በእምነት የሚያገኘውም ጽድቅ ወራሽ ሆነ። ስለዚህ እንደ አቤል ደስ የሚያሰኝ መስዋዕት ለማቅረብ እምነት ያስፈልጋል። እንደ ሄኖህ ከእግዚአብሔር ጋር ኅብረት ማድረግ ያስፈልጋል። እንደ ኖህ ምንም ነገር ባይኖር ሰምቶ መታዘዝን ይጠይቃል። ክብር ለእግዚአብሔር ይሁን። ጸልያለሁ።